አቡኪ ላይ አፋችሁን ለከፈታችሁ የዝሙት ልጆች የአልጋ ስተቶችና የአረቄ ውጤቶች ወደድክም ጠላህም ታዳምጠዋለህ። የኔ መልእክት እንደ ምዕራብ ብርድ እግር ሰርስሮ ነው የሚገባው። አዳም ጠረፉ ብያችሁ ነበር። ዋሃብያን ያላችሁት እንደ አቡኪ ከሆነ እኔ 20 ሺህ ጊዜ እጥፍ ዋሃብያ ነኝ። ተግባብተናል። እኔ ብቻ አይደለሁም እንደ አቡኪ አይነት ጀግና የሆነ የሌላውን የማይነካ ጥንቁቅ የሆነ ሙስሊም ሁሉም በሙሉ ዋሃብያ ነው። አሁን ተግባባናል። ተግባብተናል። ጠረፉ ብያችሁ ነበር። እንግዲህ ሙስሊም የሆናችሁ ሙስሊም ያልሆናችሁ እዚህ ግለሰብ ላይ አፋችሁን የከፈታችሁ በሙሉ የዝሙት ልጆች ናችሁ እያልኳችሁ የአልጋ ስተት። ምክንያቱም ክብር አይወድላችሁ። ተግባባናል። ክብር አይወድልህም እያልኩ ምድረ ትክትቧም ማለት ነው። እኔ መብረቁ አቡኪ ዋሃብያ ከሆነ እኔም ዋሃብያ ነኝ። ወደድክም ጠላህም ማለት እኔ ብቻ ነው ሁሉም ዋሃብያ ነው። ጀግና የሆነው በሙሉ ያልተዝረከረከ ማለት ነው። በጣም አፈላችሁ የአፄ ዲቃሎች፣ በጣም ያፈላችሁት የአፄ ዲቃሎች አፍልታችኋል እያልኳችሁ ዲቃሎች እያፈላችሁ ነው። ድረእከክ መብረቁ አትሳደብና ምን ትችላለህ? እነግርሃለሁ እያልኩ በሚገባ ቋንቋ ላይ ማናገር እያልኩ እረፍ ብዬ ነበር። ካላረፋችሁ ይቀጥላል። ጨርሻለሁ ጋይስ። ውሻ ሁለተኛው ኡስታዝ አቡበከር የነካ ሙስሊም የዝሙት ልጅ ነው። ተወያይ ሐሳብ ስጥ። እሱ እንዲህ ነው እሱ ለሆዱ ነው ምናምን የምትል ከሆነ ግን አንተ ከርሳም አረንጓዴ ጨጓራ ቅጠል ስትበላ የምታድር ፍየል ሁለተኛ ኡስታዝ አቡበከር እንዳነካ ዳይ እሄድባችኋለሁ። አይኔ ታሞ ነበር ኡስታዝ አቡበከር ሲነካ ዳለ። የተቀመጥኩበት ሶፋ ሲንቀጠቀጥ ነበር። ስክሮ ማድረግ አስጠላኝ። ወላሂ ገትየን ሸህየን እናቴ ወላሂ እንዲህ ብሎ በእንትና መጀን ምናምን እንዲህ ኡስታዝ አቡበከር እኔ ሙስሊም ላይ አላህ ብለህ ምናምን አባ ያደርግልኛል። አንተ ሙስሊም ሆነ አለህ ወይ ነው ሰው ነህ። መጀመሪያ የሌላውንም በዚህ ልክ ነው የምዘልፈው ማለት ነው። ረቀማላ እስቲንጃ ማታረግ ዝም ብሎ ሙስሊም ማለት ነው እንዴ? እስልምና አይደለም። ሌላውን አለመንካት የራስን አለማስነካት ነው። አባቴ የሚጠቅመው ለይቶ ማየት ነው። አንተ ዲን የማያስተምርህ ነገር አለ እንዴ? ማታውቀውን ነገር የምትጠይቀው እኮ ከሚያውቁ ሰዎች ነው አይደል? እነዚህ ሰዎች ምን ያክል ስቃይ ነው ያሳለፉት በወያኔ ዘመን? ለምን ብለው ነው? ለወዳቸው ብለው ነው? ዛሬ ወዳም ነው ስትሉ ነበር። አንዳንድ ጫታማ አረንጓዴ ጥርስ ማለት ነው ጫን ቢሉ ፈርስ የሚወጣ ሰው ባፋፍንጫ ለወዱ ብሎ ነው ስትል ነበር። ኡስታዝ አቡበከር ለወዱ ብሎ ነበር በዛን ሰከንድ ሲሰቃይ የነበረው በወያኔ ዘመን። ቀብር ላይ ሲገባል እያደረ والله يا مسلم ነኝ والله لازم ኡስታዝ አቡበከር አናጆኛል ለአላህ ብለህ አናጆኛል። ደግሞ በጣም ወሎ ውስጥ ያሉ ናቸው ጭቅይት ያሉት ማለት ነው። አዛሩ ላበሻ እንደዚህ ታደርጋላችሁ? አንድ ጠንቋይ አረቂ ሲጠጣ የሚያድር ወርቃይት ነው የተባለ ዱርዬ ሌባ ከኢትዮጵያ ወጥቶ አረብ ሀገር ሲማግጥ የሚያድር ሰውዬ ተነካብን ብለው አይደል እንዴ ሚዲያውን በቂያማ ያደረጉት? አንተ እንዴት ይሄን የመሰለ አንበሳ እንዴት አሳልፈህ ትሰጣለህ? ሴቶቹ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴና ጆከርዬ ጀግናዬ ያማራው ጀግና የቆርጥቃል ልጅ እንዴው የጋርከው ሂድበት። እንዴው ወላሂ እኔ ለምሳሌ ሙስሊም ነኝ። ወላሂ በሲ ሙስሊም ነሽ፣ ተሰግጃለሽ፣ ትታጠቢያለሽ ነው። የቅድመ አያትሽ ሙስሊም ስለነበረ ነው ሙስሊም ነኝ ያልሻለሽ። በመልክም በምንም ማተ እናት ሲሳደብ የሚያደርሰው ጀግና ብለሽ ኡስታዝ አቡበከርን ተነካያለሽ። አንቺ ቆሻሻ አኪረት ዘመን ላይ መድረሳችንን በርግጥ አሁን እየተረዳሁት ነው። ወላሂ ነው የምላችሁ። ምንም የሌለው ሌባ አጭበርባሪ ጀግና የሚባልበት ይሄን የመሰሉ ጀግኖች የሚዋረዱበት ዘመን ላይ ደርሰናል። አሁን እኮ መኖር ነው እኮ የሚያስፈራናል። ሰው በሞት ያስፈራራኛል። እኔ ይሄው በቃ አለቀ አበቀልኩ። እዚህ ጋር አንዳንድ ነጭ ሳበቅል አንድ ቀን ወይ ትንታ ወይ ጉፋን ይዞኝ ላሽላል። መሞት አይቀርም ጋይስ።
በዚህ ዘመን መኖር ነው የሚያስጠላው። ወላሂ መኖር ነው የሚያስፈራው እያልኳችሁ እኮ ነው። ልጅ እናቱን በጥይት ደብድቦ እየገደለ እስከዚህ ድረስ ነው የደረሰው። አንዲት ግማታም በእነሱ ዱዓ በኡስታዞች ዱዓ እየኖረች መሆኑን ረስተዋለች። አንድ በፎቶ የማይታወቅ ከነምኑ ከነመፈጠሩ ሐረቄ እየጠጣ እየሰከረ የሚገባን ጀግና ብላ ኡስታዝ ወላሂ በጣም አናዶኛል እንዲህ ዘረኛ ምናምን። ኡስታዞችን የሚከታተለው ሶስት ሰው ላይ የሚከታተላቸው ስሪዳ ያለበት ቦታ ላይ 7000 ሰው ተጠራቅምና ሂድበት ሳይ አረካኝ ሂድበት የኔ ጀግና። ይህ ራሱ የቻለ አንድ ርዕስ ነው። አላህ እድሜ ከሰጠኝ ምክንያቱም ኡስታዞች ሐዲስና እንት ሲናገሩ ቃል አላህ ቃል ረሱላህ ሲሉ አታዳምጡም። መረዳታችሁ ለምትላላችሁ ኮፕሊንግ እንኳን አታደርጉም። ስለዚህ እኔ ልክልካችሁን እየነገርኳችሁ ማለት የበላችሁን ያከኩላችሁ ነግራችኋለሁ። በረብ አድርጌ ነው የምነግርሽ። እንደኛ ወንጀል ቢሆን ያለ ኒካህ ልጅ ይወለድን፣ እንደኛ ወንጀል ቢሆን ያለ ኒካህ በየቦታው እየተጋደብን በዚህ በዝሙት ዘመን እናት ልጅ አባቱን እናቱን እየገደለ ዓለም ጠፍታ ነበር እኮ። በእነዚህ ጠንካራ በአላህ ባሪዎች ዱዓ ነው የተቀመጥነው እኮ ያለ ነው። መሬትም ተንቀጥቅጣ የምትቆመው እኮ በእነሱ ነው። ሌት ቀን በሚያደርጉት ዱዓ ከአላህ ጋር ባላቸው እንትን ነው ቅርበት ነው ዱዓቸው ነው ያቆየን። እንዳችማ ቢሆን ኢትዮጵያን ጨረሰሽ አረብ ሀገርን በሙሉ ገሃነም አስነስተሽበት ነበር። ማላቅ መሰላ ሰልስቱኝ እኮ የተውኩት ገሃነም። እንዴት አንቺ ባልተሰው ከአፍሽ እንዴት ኡስታዝ አቡበከርን ትነኪያለሽ? ላ ኢላሃ ኢለላህ ብለሽ ምንድነው ጥፋቱ ብትባይ ምንም መልስ የሌለሽ ሴትዮ ማናት? እንደ ምን ብታዩ በነዛ እናሸንፋለን ባይ ዲቃሎች ማለት ነው። ጫጩት የፈረንጅ ጫጩት እንኳን በሆነ የሀበሻ ጫጩት ሲጥብ ንክት ቢያደርገው ፍጣሽ የሚሉ ዲቃሎች ማለት ነው። ከገንዘብ የሌላቸው ውሻ መላጣ ሁሉ ማለት ነው። ተሰብስባ ይሄ የብልጽግና ሴራ ነው። ብልጽግና ለኛ አጀንዳ ሊሰጠን ፈልጎ ስለሆነ ፋኖ ሊያሸንፈው ብሎ እጅ መስጠት ሲያቅተው ብልጽግና ኡስታዞችን ልኮ ኡስታዞች ወሎን ክልል ያደረጉ ጅኒ ጦሽ አርግሻችን። ኡስታዝ ለመንግስት የሚላላክ አይደለም፣ ህግ አክብሮ አገሩን የሚያገለግል ነው ኡስታዝ። ካገባችሁ ኡስታዝ አግቡ፣ ከተመራችሁ በኡስታዝ ተመሩ። ይህ ለሙስሊሞች ነው፣ ለሁላችሁ ሙስሊሞች። ያለንበት ዘመን አስከፊ ነው። ጥሩ ነገር መጥፎ መስሎ የሚታየን፣ መጥፎ ነገር ጥሩ መስሎ የሚታየን፣ የሰው ደም የሰው ነፍስ ቀላል ሆኖ እየታየን፣ የሰው ሀቅ መብላት ቀላል ሆኖ 4500 ሌባ ሳላሸማግል ሌላ 500 ሲጨመርብኝ ነው ያቆምኩት። ሰለቸኝ የሌባው መብዛት። ጊዜው ከፍቷል። እነዚህ አይን የሆኑ የሃይማኖት መሪዎች ኡስታዞቻችን ለሙስሊሞች ለሌሎችም እንደዚሁ እነሱን መከተል የተሻለ ነው ማለት በዓለማዊ ኑሮ ማለት ነው። ምክር አዳምጡ። ትልቅ ሰው እንደ ትልቅ ሰው አክብር። የምትፈከፍኪው ድስት አለቅልሽ ሲል ኡስታዝ ላይ አትንጠልጠይ። ሴትዮ ተረጋጊ፣ በረድ በይ፣ ተስፋ አትቁረጭ። ሁሉም ያልፋል። ቻዩ ክብር ይኑራችሁ፣ ወላሂ ክብር ይኑራችሁ። እኔ ብትነግረኝ ምን እየነግራለሁ? ዓለም የቆየችው በእነሱ ነው። ምክንያቱም አላህ እነሱን ዱዓ ስለሚሰማ እነሱ ተመርጠው ከፈጣሪ ጋር ቅርብ ስለሆኑ ጠንካሮች ስለሆኑ እኛ የምናየው ይሄን ነው። የውስጣቸውን አላህ ያውቃል፣ መጨረሻቸውንም አላህ የሚያውቀው አላህ ያሳምርላችሁ። እኛ የምንሰራው ወንጀል ግን ዓለምን ድብልቅልቋን የሚያወጣ ነበር። ስለዚህ አንቺ ጥፍራም ባለጌ ኡስታዝ አቡበከርን ለመናገር መጀመሪያ ጥፍርሽን ቁረጭ። የሄደሽ እዛ ፋኖ ኡስታዞቻችን ላይ እጃችሁን አንሱ። ፖለቲካ ሲባል ራሱ ከምንም ሃይማኖት ተቋም መውጣት አለባችሁ። የሃይማኖት አባትን እናክብር። ግድ የለም እንጠቀማለን እንጂ አንጎዳ። እኛ ልጆች ነን። አለመማርም ጭምርት ነው። ዘመኑም ከፍቷል። ይኸው ትዳር አይበረክትልን፣ ገንዘብ አይበረክትልን። ወልዳችሁ ባሌላችሁ ወላሂ ባሌላችሁ ወንድየው በየጊዜው ሚስት እንደቀያየረ ነው። አትበረክትለት። አንዷ እንጀራ መጋገራችን፣ አንዷ አተኛኝት አታውቅ፣ አንዷ ፍቅር አገላለጽ አታውቅ። ያለች ስትሄድ ያለች ትመጣበታለች፣ ይፈታል። ሴቶችም ትዳር አይበረክትላችሁ። ቆያችሁ ከተባለ አንድ ልጅ እስክትወልዱ ነው ቆዩት። ይህ ምንድነው? ምድር ላይ በረካ እየተነሳ ነው። ጭራሽ አሁን እኛ አልፈን ተርፈን
ጭራሽ ኡስታዝ ላይ ፍጥጥ ማለት ጀመርን ማለት ነው። አይሆንም። እኔ እኮ እስከ ዛሬ ፖለቲካ አይደለም ሳወራ የነበረው የሆነ ቡድኖችን ግለሰብ ችግር ነው ስናገር የነበረው። እኔ ማንንም ደጋፊ ሆኜ አይደለም መንግስቴንም አላመጽም። ሻመት ይንገስ ከፈለገ ተገባል። የሚወለደው ልጅ ራሱ እናቴ ማለት አፍ መፍታት ሲጀምር አንቺ ነው የሚለው አንቺ። ምክንያቱም ቢስሚላህ ሲተኛ ከሚስቱ ጋር ሲወለድ አዛን የለም ሙዚቃ ነው የሚከፈተው ማብሬ። ኧረ ወሎ 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 ላይ ያለሽው የወሎ ጠንበለል ጅኒ ብሎ ነው ሙዚቃ የሚከፈተው ልጅ ሲወለድ። የለም ወፍ ይኸውልህ ንግስና የሚባለው ነገር ራሱ ድንበር ያለፈ ንግግር ነው። አንድ አሚር ሊሆን ይችላል፣ አሚር መሪ ሊሆን ይችላል። ንጉስ አንድ አላህ ብቻ ነው። አላህ ከዛ በላይ እንኳን ካላህ በታች ንጉስ ነው ካልን ንጉሶችና አቡኪ ናቸው። እንደ ሻማ የኢትዮጵያን ህዝብ ሳይለያዩ ለዲናቸው በጣም ከባድ እኮ ነው። ለዲንህም መቆም ለህዝብ መቆም እኮ በጣም ከባድ እኮ ነው። ለዲንህ ስቆም እኮ ሌላ ጠላት ይሆንባላል። እንዲህ አይነት ሰዎች መንግስት ንጉስ ናቸው ሲባል ሲገባቸው እነሱም ንጉስ ነህ ብትለው እኔ ያላህ ባሪያ ነኝ ነው የሚልህ። እነዛ ግን የስምንተኛው ንጉስ ዘጠነኛው ንጉስ እኔ ነኝ፣ ሰባተኛው ንጉስ እኔ ነኝ፣ አስረኛው ንጉስ እኔ ነኝ፣ ስድስተኛው ንጉስ እኔ ነኝ፣ 11 እኔ እሆናለሁ፣ ወደ 13 እኔ እመጣለሁ፣ 14ኛ ካላረጋችሁኝ ብሎ በጠንቋይ እየተመሩ እርስ በርስ የሚገዳደሉ ትውልዶችን ነው ንጉስ የሚሉት ጋይስ። ስምንተኛ የተባለው ቴዎድሮስ ንጉስ ትነግሳለህ የተባለው ክርቸሌ ገብቷል። እሱም አሰግድ ነበር። አሁን ዘመነ ስምንተኛው ስቷል፣ ዘጠነኛው አይስት ምን ይሆናል ብሎ ነው አፈር እየጋጠ ያለው። ግን እንዳለ ልጃገረዶቹን ጠልዞ ልክ እንደሱ ፍልፈል የመሰለ እየተመረተልን ነው። አባቴ አንድ ራሱን የቻለ ብሔር ቢሆንልን ነው። አንድ ራሱን የቻለ ብሔር ዘመነ ብሔር ይባላል። የዝሙት ልጅ ተፈልፍሎ እሺ እስታክ እያደረገብኝ ስለሆነ ሳቡልኝ ጋይስ።